እናነሳቸዋለን። ስለዚህ ወደ ቀጣይ ጉዳያችን ደግሞ እናልፋለን። በተለያዩ አጋጣሚዎች በህይወታችን ቆሞ የመቅረት ስሜት ውስጥ ልንገባ እንችላለን። ይሄ ስሜት ስራችን የሆነ ቦታ ላይ እድገት ያሳየ እንዳልሆነ የግል ህይወታችንን ብዙ ለውጥ የሚታይበት እንዳልሆነ ሊነግረን ይችላልና አዳም አልተር የሚባሉ የስነ ልቦና ምሁር ግን ለምን እዚህ ቅርቃር ውስጥ እንደምንገባ ከጥናታቸው ተነስተው ይነግሩናል። እንዴት መውጣት እንደሚቻልም አያይዘው መፍትሄዎችን ያነሱልናል። ወደዛ እናልፋለን። ስሞን በተመሳሳይ ስራ ላይ ሆነን ያ ስራ እድገት ሳያሳይ ብዙ ጊዜ ሊቆይ ይችላል። ወይም ደግሞ ውሏችን ተመሳሳይ ዛሬም ሰኞ ማክሰኞ እስከ እሁድ የምንውልበት ውሎ አንድ አይነት ይሆንና ሰዎች በዛ ምክንያት መደበት ውስጥም ሊገቡ ይችላሉ። አንዳንድ ጊዜ ከዛ መውጣት የሚያስችለንን መፍትሄዎች የሚጠቁሙ ባለሙያዎች አሉ። ግን ጉዳዩ ከዛም ይበልጣል ብለው ይናገራሉ አዳም አልተርና ይሄ የቆሞ መቅረት ስታክ ማድረግ ምልክት ነው ብለው ይናገራሉ። ብዙ የሥራ ዘርፍ ላይ ያሉ ሰዎች ላይ የሚያጋጥም ነው። በተለይ ደግሞ እነዚህ የፈጠራ ስራዎች የሚሰሩ ባለሙያዎች፣ ደራሲዎች፣ የስዕል ሌሎችም ባለሙያዎች ላይ እንደዚህ አይነት ነገር በጣም እንደሚያጋጥማቸው ይናገራሉና በቅርቡ አንድ በጣም ጥሩ ምሳሌ የሆነው የሚመስለኝ ጌም ኦፍ ትሮንስ የተባለው የተከታታይ የቴሌቪዥን ተከታታይ ፊልም ደራሲ የመጽሐፎቹ ደራሲ ሆነው ጆርጅ አር ማርቲን ተከታይ የሆነውን መጽሐፍ ለማውጣት በጣም እንደከበደው ይናገራል። ፊልሙን የተመለከቱ ሰዎች ፊልሙን ባለሙያዎቹ ጨርሰውታል፣ ግን መጽሐፎቹ አላለቁም። ከሆነ ክፍል በኋላ በራሳቸው ነው የተጓዙትና እሱ ግን መጽሐፉን እንዳልጨረሰ በተደጋጋሚ ይናገራልና ቃለ መጠይቆች ላይ ሲቀርብ የብዙ ሰዎች እንግዲህ መጽሐፉን በጣም የሚወዱ የመጽሐፉ አድናቂ የሆኑ ሰዎች መቼ ነው ይሄ መጽሐፍ የሚወጣው ብለው ሲጠይቁት በቃ አልቻልኩኝም፣ ከሆነ ገጾች በላይ መጽሐፍ አልቻልኩም ሲል ይደመጣልና አንዳንድ ሰዎች እሱን የሚያክል እንግዲህ ትልቅ የምናብ አቅም ያለው ሰው እንደዚህ የጀመረው ነገር መጨረስ መክበዱን ሲሰሙ ለራሳቸው መነቃቂያ ሊሆናቸው ይችላል። እኔ ብቻ አይደለሁም ብለው እንዲያስቡ ሊያደርጋቸው ይችላል። ሌላው ደግሞ መጀመሪያ ላይ ተጠቀስ ነው እንግዲህ ከሆነ እድሜ በኋላ የሚመጣ ይሄ የሚድ ላይፍ ክራይሲስ አንደኛው መገለጫው እሱ ነው አይደለ? በቃ ህይወቴ ፈቅል ይላል አልቻለም፣ ምንም ነገር ከዛ በኋላ እድገት ላገኝ አልቻልኩኝም ብለው ሰዎች ሊያስቡ ይችላሉ። ትዳር መስርተው ቤተሰቦች ኖሯቸው እዛ ውስጥ እየኖሩ ይሆናል። ግን በዛ ውስጥም ሆኖ ደስታን ሳያገኙ ሊቀሩ ይችላሉ። የሰው ልጅ አንድም የሚያኖረው ተስፋ ነው እንደሚባለው ተስፋቸው ላይ ደርሱ እንደሚችሉ ሊያስቡ ይችላሉ። ወይም ደግሞ ተስፋም የሚባለው ነገር ላይ ታያቸው ይችላልና ይሄ ነገር ብዙ ሰዎች ጋር ያለ ነገር ነው። ስለማንናገረው ነው እንጂ በተለያየ የህይወታችን አጋጣሚ ይሄ ነገር አለ፣ ግን አናወራውም ብሎ ይናገራል። ሰዎችን በግል ብንጠይቃቸው ደበቅ ብለን እንግዲህ ከቡድን ስብስቦች ውስጥ ደበቅ ብለን እንደዚህ አይነት በህይወትህ የሆነ ሰዓት ላይ ይሄ ስታክ የማድረግ ነገር ገጥሞ ያውቃል ይበነላቸው አዎ ነው ብለው ሊመልሱልን የሚችሉት ወደ 90% እንግዲህ አንድ ጥናት ሰርቻለሁ ይላል እና እሱ በተለያየ ዓለም ላይ ያሉ ሰዎችን የጠየቃቸው እነዚህን ሰዎች ጠይቃቸው በህይወታችሁ ስታክ የማድረግ አዝማሚያ ያሳይታችሁ ነበር ይሄ የሰራችሁት ያለማችሁት ነገር ወደፊት ፈቅስ ላይላችሁ ቀርቶ ነበር ወይ ብሎ ሲጠይቃቸው 90% የሚሆኑ ሰዎች ከ10 እስከ 15 ባለው ሰከንድ ውስጥ ነው መልሶቹን ይመለሱልኝ ብሎ ይናገራልና አዎ ብለው ነው የተናገሩት። ግን ያንን ነገር በግልጽ መናገር ሊከብድ ይችላል ብሎ አንድ ጥናትን ይጠቅሳል። ይሄ ጥናት ምንድነው በኮሌጅ በከፍተኛ የትምህርት ተቋማት ውስጥ እንግዲህ የተሰራ ነውና በእነዚህ የከፍተኛ የትምህርት ተቋማት ውስጥ የሚማሩ ተማሪዎች ከመቼውም ጊዜ በላይ ይሄ የአልኮል መጠጥ ሱሰኛ ሆነዋል ብለው ሲጠየቁ የጥናቱ ተሳታፊ የነበሩት ሰዎች በብዛት የመለሱት መልስ አይ ቀንሷል እንጂ አልጨመረም ብለው ነበር የተናገሩት። እነዛን ሰዎች ግን በግል ሄደን እንግዲህ በግል ስንጠይቃቸው አይ ጨምሯል ብለው ነው የተናገሩትና እኔ ጨምሯል ብዬ አስባለሁ፣ ግን አጠቃላይ ሰው ጨምሯል ብሎ ስለማያስብ ነው ያንን መልስ የሰጠው ብለው ሲናገሩ ይሰማል ብሎ ተናግሯል። ሰዎችንም እንደዚህ በግላችሁ ቆሞ የመቅረት አዝማሚያ ውስጥ ገብታችሁ ታውቃላችሁ ወይ ብላችሁ በቡድን ስትጠይቋቸው አይ አይደለም ብለው የሚመልሱላችሁ እኔ እንደዛ ሆኛለሁኝ፣ ግን በአጠቃላይ ሰዎች እንደዛ ስለሚሰማቸው የነሱን አስተያየት ተቀብዬ እቀጥላለሁኝ የሚል መልስ ስለሚመልሱ ነው ብሎ ይናገራልና ለዚህ ምክንያቱ እሱ የሚጠቅሰው እንግዲህ መጀመሪያ ላይ የሆነ ነገር ስንጀምር አዲስ ስራ ሊሆን ይችላል፣ አዲስ ጉዞ
በመነሳሳት ነው የምንጀምረው ማለት ያንን ነገር በመስራታችን በማሰባችን ይሄን ነገር መጨረስ አለብኝ የሚለው ነገር በደንብ ተፈንጥረን እንድንሄድ ሊያደርገን ይችላል። አንዳንድ ጊዜ ሩጫ የሚሮጡም ሰዎች ልምድ ሳይኖራቸውም ሲቀር ሊሆን ይችላል። መጀመሪያ ላይ በቃ በመነሳሳት በስሜት ነው ከፍተኛ የሆነ በፍጥነት የሚሮጡት። በህይወታችንም እንደዚህ በተለያዩ አጋጣሚዎች እንደዚህ አይነት አዝማሚያዎች ላይ ፍጥነታችንን እንጨምራለን ብሎ ይናገራል። መጨረሻውን ስናየው ፍጥነታችንን እንጨምራለን ማለት በቃ መዳረሻው እየደረሰ ስለሆነ ችግር የሚፈጠረው መሃሉ ላይ ነው እንግዲህ ወዴት እንደምንሄድ ግራ የሚገባን ብሎ ይናገርና ከአሜሪካን ወደ እንግሊዝ የሚሄድ መርከብ ውስጥ ብንሆን መጀመሪያ ላይ እንግዲህ የመርከቡ ካፒቴን መጀመሪያ ላይ ሲነሳ ጉዞውን ሲጀምር በቃ በመነሳሳት በከፍተኛ ስም በቃ መጨረስ አለብኝ ብሎ ነው የሚጀምረው። መጨረሻ ላይም እንግዲህ የእንግሊዝን ድንበር ሲመለከት በጣም ደስተኛ ሊሆን ይችላል እንደጨረሰ ይሰማዋል። መሃል ላይ ግን ምንም አይነት ምልክት በሌለበት ሰዓት ላይ ሙሉ የሚታየው ነገር አንድ አይነት ነገር በሆነበት ሰዓት ላይ በዛ ሰዓት ነው እንግዲህ ይሄ የቆሞ መቅረት ስሜቱ የሚመጣው። በህይወታችንም እንደዛ ነው ብሎ ይናገራል። መጀመሪያ ላይ የምንጀምረውና መጨረሻ ላይ የምንጨርሰው ነው እንጂ የምናስበው መሃል ላይ የምናልፋቸውን ችግሮች መሃል ላይ የምናልፈውን ጊዜ አይደለም የምናስበው። ለዚህ መፍትሄ ብሎ እሱ የሚጠቁመው ነገር መሃላችንንም ይሄ መካከለኛ የምንለውንም ጊዜ በጣም መከፋፈል መቻል አለብን። ለእያንዳንዱ ግብ ማስቀመጥ መቻል አለብን። የምንሸወደው ነገር መጀመሪያና መጨረሻ የሚባለው ነገር ነው ማለት ይሄ በመስመር ብናሰምረው ይሄ ቀጥ ያለ መስመር ነው ጉዟችን የሚመስለን፣ ግን እንደዛ አይደለም። ጉዟችሁን እንደ ዩ አድርጋችሁ ወይም ደግሞ ሀ ፊደል አድርጋችሁ ማሰብ አለባችሁ። መጀመሪያ ላይ ያለው ስሜት በቃ የመነሳሳቱ ስሜት ጫፍ ላይ ያለ ነው። መሃል ላይ ግን በጣም ይቀንስና ሊወርድ ይችላል። መጨረሻ ላይ ይነሳል ያን ነገር ምልክቱን ስንመለከት መድረሻውን ስንመለከትና መሃል ላይ በዛ በሚወርድበት ሰዓት ላይ ምን ያነሳሳናል የሚለውን ነገር ለማወቅ ካሰብን በከፋፍለን ማስቀመጥ መቻል አለብን። ለምሳሌ የሆነ ቦታ ስደርስ ይሄ ግቤ ነው ካለን እዛ ቦታ ላይ መድረሳችን ብቻ የሆነ የሰራነው ያሳካነው ነገር ያለ ሊመስለን ይችላልና ያንን ነገር ማወቅ አለብን ይላል። ለምሳሌ መጽሐፍ የሚጽፉ ሰዎች ሊሆኑ ይችላሉ። በቀን 1000 ቃላት እጽፋለሁ ብለው ሊያስቡ ይችላሉ። ግን 1000 ቃላት መጽሐፍ ላይ ይከብዳቸዋል አይደለ? አንድ ቆሞ የሚቀሩበትን ምክንያት እሱ ነው። ከዛ ይልቅ 300 ቃላት 200 ቃላትን እጽፋለሁ ብለን በተነሳን ቁጥር 200ኛውን ቃል ስንጽፈው የሆነ ነገር ይሰራን ያሳካን ስሜት ውስጥ እንገባለን እና ይሆን ያሳካን ሲመስለን ደግሞ አንድ ነገር እንደምንችለው ካሰብን ለሌላ ለምንራመደው እርምጃ በጣም መነሳሻ ሊሆነን ይችላል። ይሄ ከርቡ በጣም እየተቀያየረ ሊመጣ ይችላልና በጉዟችን ውስጥ እንግዲህ በተለያዩ ቦታዎች ላይ በተለያዩ ጊዜያት ውስጥ የምናስቀምጠው የራሳችን የሆነ ግቦች ሊያስፈልጉን ይችላሉ። የመነሻና የመድረሻ ጉዳይ ብቻ ላይሆን አያስፈልገውም ብሎ ይናገራል። ሌላው እንደዚህ አይነት ችግር ውስጥ ነንም ብለው የሚናገሩ ሰዎች አንድ የሚጠቅሱት ነገር ምንድነው? አንድ ነገር ለመጀመር በጣም ፍጹማዊነት ወይም ደግሞ በቃ ጥንቅቅ ያለ ስራ ውስጥ በጥንቅቅ አድርገው መጨረስ ይፈልጋሉ አይደለ? መሃል ላይ ትንሽ ሲሰበሩ ወይም ደግሞ መስራት ሳይችሉ ሲቀሩ በቃ ከዚህ በኋላ ይተውታል፣ በቃ ከዛ በኋላ መስራት አልፈልግም ብለው ሲናገሩ ይሰማልና ለዚህ መፍትሄው ግን መስራት ነው ማለት ወደ ድርጊት ውስጥ መግባት ነው ብሎ ይናገራል። አንድ መፍትሄ ብሎ የሚጠቅሰው ነጥብ እሱ ምንድነው? ለሰዎች መናገር ጥሩ ነው ይላል። መጀመሪያ ላይ ተጠቀስ ነው ብቻችንን እንዳደለን ሲሰማን ለሌሎች ሰዎች ስንነግራቸው አይኔም እንደዚህ አይነት ስሜት ተሰምቶኝ ነበር ብለው እንዲያስቡ ሊያደርገን ይችላል። ሁለተኛው ደግሞ እንደዚህ አይነት ይሄ ፍጹማዊነት ውስጥ የሚገቡ ሰዎች ወደ ተግባር ካልገቡ በስተቀር ከዚህ ችግራቸው ፈቅ ላይሉ ይችላሉ ብሎ አንድ የሙዚቃ ባለሙያን ይናገራል። በጣም ብዙ ስራ ከሰራ በኋላ አልበሙ ሚሊዮን የሚቆጠሩ ሰዎች ከሰሙት በኋላ የሆነ ሰዓት ላይ መጀመሪያ ላይ እንደሰራው አይነት ስራ እየሰራ እንዳልሆነ ተሰማው። ማለት መጀመሪያ ላይ ጥንቅቅ ያለ በጣም ብዙ ሰዎች የሚሰሙት ለራሱም ይሄ የሚያረካው አይነት ስራዎችን ነበር የሚሰራውና ለረጅም ጊዜያቶች በቃ መስራት ከበደው። ይሄ ግለሰብ ያደረገው ምንድነው? ዘረዘራቸው ሊሰራቸው የሚችላቸውን ነገሮች ከዛ አይሳካም ብሎ ያስቀመጠውን መጨረሻ ላይ ያስቀመጠውን ነገር ነው ወደ ስራ የገባው። መጀመሪያ ላይ ይሳካል ብሎ የጀመረው ነገር እንዳይጀምረው ማለት ፍጹም አድርጎ ነው ሊሰራው የሚፈልገው። ከተበላሸ በቃ ተበላሽቶ ሊቀርበት ነው። ስለዚህ መጨረሻ ላይ አይሳካም ጥሩ አይደለም ብሎ ያሰበውን ሐሳብ ሰራው። በተደጋጋሚ እነዛን ሐሳቦች ከታች ጀምሮ እስከ ላይ ድረስ ነው የሰራቸው። አንደኛ ደረጃ ይሄ ለምን ተጠቀመው? ለዚህ ግለሰብ ለማንጸሪያነት ተጠቀመበት። ማለት ይሄ ትልቅ የሚለው ይሄ ግራንድ የሚለው ሐሳብ በጣም መጨረሻ ላይ ሲደርስ
ይሄ ከሰራው ሐሳብ ጋር በጣም መለያየት መቻል አለበት ማለት ለማንጸሪያነት እንዲጠቅመው አደረገው ሁለተኛም ደግሞ ወደ ድርጊትና ወደ ተግባር እንዲገባ አደረገ ተብሎ ይናገራል አንድ የሚጠቅሰው ነገር 3 ጊዜ ከመሞከር ይልቅ 10 ጊዜ ብንሞክር ጥሩ ውጤት ልናገኝ እንችላለን ብሎ ይናገራል ማለት አንድ ነገር ላይ 10 ጊዜ 20 ጊዜ በመሞከር ነው ቁጥር ያ ነገርን ያዳበር ነው እንድንመጣ ያደርገናል 3 ጊዜ ግን ይሄ የሳምፕል ሳይዝ ጉዳይ ነው ማለት ሳምፕል ሳይዛችንን ባበዛን ቁጥር ድርጊታችንን ባበዛን ቁጥር የመሳካት እድሉ በጣም እየጨመረ ይመጣል ግን ስለዚህ በትንንሽ ድግግሞሽ ቶሎ ተስፋ አትቁረጡ ማለት ነው በትንንሽ ድግግሞሽ ተስፋ አትቁረጡ ማለት 3 ጊዜ ሰርታችሁ አልተሳካልኝም ልትሉ ትችላላችሁ ያ የመሳካት እድሉ ከ3 አንድ ሊሆን ይችላል 10 ጊዜ ግን ብትሞክሩ ይጨምራል ያ ደግሞ ሲሆን ይጨምራልና እንደዚህ አይነት በተለይ ደግሞ ፍጹማዊነት ውስጥ ያሉ ሰዎች አንድ ማሰብ ያለባቸው ነገር ይሄ ድርጊታቸውን ማብዛት ነው ማለት ካልተነሱ ካልሰሩት በስተቀር ያ ነገር ፍጹማዊ ሊሆን አይችልም ያልተሰራ ነገር እንዴት ፍጹማዊ ይሆናል ብሎ ይጠቅሳል በጣም አሪፍ ነው ልክ እኮ እንደ አውሮፕላን ማርገልና ያው እንችላለን አውሮፕላን የመጀመሪያው የሚነሳበት ሰዓት ላይ ያለው በቃ በደንብ አፈትልኮ ሌላ ኃይሉን ጭሪ ነው አይደል የሚነሳው ከዛ ግን ይሄ በቃ የሆነው አልቲቲዩድ ላይ ከደረሰ በኋላ ተረጋግቶ ደግሞ ዘመናዊዎቹ አውሮፕላኖች በራሳቸው አውቶፓይለት ነው አንዳንዴ ካፒቴኖቹ ራሱ ወጣው መንገደኞችን ሁሉ ሰላም ሁሉ እስከ ማለት እንደዚህ ዘና ባለ ሁኔታ ነው የሚለው የሆነ ደረጃ መውረጃው ደግሞ አካባቢ ስትደርስ እንደገና በጣም ሌላ እንትን ትፈልጋለህና እንዳልከው ነች ወይ እሷን ከርቭ በተን አርገናት ስናያት መሃል ላይ ያለችዋና በቃ ያለቀ የሚመስለንን ሰዓት እንደገና ደግሞ በሌሎች ምዕራፎች ከፋፍለን እንድናይ እድል ሊሰጥ ይችላል ማለት ነው አው በብዛት በተለይ ሌላ ጊዜም ብለነው እናቃለን መሰለኝ የምናስተዋውሰው ነገር በህይወታችን ያለውን ከፍታና ዝቅታ ነው ማለት የደስታችንን ከፍታ ነው የምናስበው በጣም የሐዘናችንን ዝቅታ ነው የምናስበው መሃል ላይ ያለው ነገር እንረሳዋለን መሃል ላይ ያለው ነገር እንዴት እንዳለፍ ነው ዞር ብለን አንመለከተውምና እሱንም ማሰቡ ጥሩ ነው አሪፍ ሐሳብ ነው እሺ እንቀጥላለን አድማጮቻችን ሐሳብ አስተያየቶቻችሁን ልትልኩልን ትችላላችሁ እስካሁን የመጡትን ሐሳቦች እናነሳቸዋለን አንድ ጥያቄ ያለኝ ዝግጅታችን ልናልፍ ነው እሱም በተመለከተ ከመጡ ሐሳቦች መካከል ሊሊ ካስኮሙ ገር ሰፈር ሲመስለኝ በሴትና በወንድ መካከል ያለው ልዩነት የትኩረት ሁኔታ ሴቷ እያንዳንዷን ነገር በትኩረት ትከታተላለች ወንዱ ቸልተኛ ይሆናል አስተውልም ብቻ ኮንዶቹ እንዳያጣላኝ ብላ የሳቂ ኢሞጂ ልካለች የሳቂ ኢሞጂ እንደሳቅ አድርገን እንወስዳለን እሺ በጣም አሪፍ በጉዳዩ ላይ ደግሞ የስነልቦና ባለሙያዋ ዶክተር ሰብለ ኃይሉ የምትሰጠው ምላሽ እንከታተላለን በቀጥታ ወደዚያው እናልፋለን አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል ለጥያቄዎቻችሁ ምላሽ ለመስጠት የስነልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው እንዳልክና ማህደር እድሜ 27 ሲሆን ለ3 አመታት አብረን የቆየችን ፍቅረኛ አለችኝ ነገሮች ከተሳኩልን በቅርቡ ትዳር መስርተን አብረን እንኖራለን እንደ ሌሎች ፍቅረኞች ብዙ ጊዜ መልካም የሚባል የፍቅር ጊዜ ሲኖረን አንዳንዴ ግን የምንጋጭባቸው ጉዳዮች አይጠፉም የሚያጋጩን ጉዳዮች ግን እዚህ ግባ የማይባሉ ተራ ነገሮች ናቸው ብዙ ጊዜ ሁለታችን ለጉዳዩ የምንሰጠው ትኩረት የተለያየ ነው በዚህ ዙሪያ ከጓደኞቼም ጋር ስናወራ እንዲሁ እኛና እነሱ እያልን ወንዶችና ሴቶች ብለን ሐሳቡን ከፋፍለን እናያዋለን ይሄንን መነሻ አድርጌ እንዲያው ሳይኮሎጂስት ሰብለ የስነ ልቦና የምክር አገልግሎት ስትሰጥ ወንዶች ስለ ሴቶች እንዲሁም ደግሞ ሴቶች ስለ ወንዶች የሚያቀርቧቸው ቅሬታዎችና ለግጭት መነሻ የሚሆኑ ምክንያቶች የትኞቹ ናቸው የቅሬታ መነሻን መርማሪው አመሰግናለሁ እንዳልክና ማህደር የቅሬታ መነሻን መርማሪ የሆንከው ወንድሜ ለጋብቻ ዝግጁ እንደሆንክና ከፍቅረኛ ጋር እንዲህ ነው በማይባል ተራ ነገሮች ላይ እንደምትጋጩ ይሄ ደግሞ ከጓደኞች ጋር መንስኤው ምንድነው የሚለውን ነገር ስትወያዩ ምናልባት ይሄ የወንድ ጉዳይ ነው የሴት ጉዳይ ነው የሴት ባህሪ ነው የወንድ ባህሪ ነው የሚባለው ነገር በዛ ተከፋፍሎ እናስቀምጠዋለን ግን ይሄ መነሻው እንዴት እንደሆነ የስነ ልቦና ትንተና አለው ወይ ሰብለ ለዚህ ምላሽ ትስጥበት ብለኛል በመጀመሪያ አመሰግናለሁኝ
ሳይንሳዊ ትንተና ያስፈልጋል። ከባህላዊና ከተለምዶ ንግግሮች የዘለለ በእርግጥ ወንዶችና ሴቶች የምንለያይባቸው መሰረታዊ የሆኑ የአፈጣጠር ልዩነቶች፣ በዛም ልክ ደግሞ አፈጣጠሩ የስነ ልቦና ልዩነቶችን ወይም ደግሞ ማህበራዊ ልዩነቶችን አምጥቶ ይሆን የሚል ነው እንግዲህ ጥያቄ እንደተረዳሁት። በመጀመሪያ በጣም ከልብ አመሰግናለሁ። ይህንን ጥያቄ በእርግጥ ከስነ ልቦና አንጻር ከሳይንሳዊ ትንተና አለው ወይ የሚለውን እኔም በደንብ እንዳስብበት አደረከኝና በተለይ በ1990ዎቹ በፈረንጆች አቆጣጠር ወንዶች ከማርስ ሴቶች ደግሞ ከቬነስ ናቸው የሚል አንድ መጽሐፍ የጻፈ ሰው ነበርና ያንን መጽሐፍ ላይ ተንተርሶ ብዙ ጊዜ አንዳንድ ሰዎች እንዴት እንደተጠቀሙበት ይናገራሉ። አንዳንዶቹ ደግሞ አይ ይሄ እንደ ሚት አንድ አፈ ታሪክ ተደርጎ ነው የሚታሰበው ደግሞ የሚሉ አሉ። ብዙዎች ሰዎች ግን ባለትዳሮች ግን አንድና ሁለት ነገር ቢሆንም እንኳን ከዛ ውስጥ የወሰድነው ነገር አለ። አፈጣጠራችን ልዩነት ለአስተሳሰባችን ልዩነት ዳርጎናል። ስለዚህ ያንን ልዩነቶቻችንን በመረዳት መቀራረብ፣ ሌላው መረዳት ሊሆንልን ይገባል የሚል ነገር ነው እንግዲህ እንድምታው። በእርግጥ አፈጣጠር ላይ ልዩነት አለ ወይ? አዎ አለ። የአካላዊ አፈጣጠር እንግዲህ የሆርሞናል የነርቭ አስተላላፊ መልእክት አስተላላፊዎችንም የነርቭም የብዙ ልዩነቶች በሰውነት ላይ እንግዲህ እነዚህ አፈጣጠሮች ሁሉ በባህሪ ላይ የሚኖራቸው ተጽዕኖ ይኖራል፣ ምንም ጥያቄ የለውም። ግን በአብዛኛው ፐርሰናሊቲ ደግሞ በአስተዳደግና በባህል ሼፕ የሚደረግ በመሆኑ ወንድነት ወይም ሴትነት ተብሎ የሚነገሩ ነገሮች እንደገናም ደግሞ ከወንድ የሚጠበቀውና ከሴት የሚጠበቀው ነገሮች የባህሪ ልዩነቶችንም እንደዚሁ እንዲመጡ እንደሚያደርግ መዘንጋት የለብንም። እንግዲህ ወንዶች በአብዛኛው በተለምዶ ወንዶች ስራቸው ላይ ነው ትኩረት የሚያደርጉት፣ ግብ ላይ ነው ትኩረት የሚያደርጉት፣ ማሸነፍ ላይ ነው፣ አንድ ቦታ መድረስ ላይ ነው እና ከዚህ የተነሳም ትዕግስት የሌላቸው ጉልበተኞች፣ በጉልበታቸው በኃይል ለማስፈጸም የሚሞክሩ ተደርገው እና በተለይም ደግሞ ውጥረትን በተመለከተ በዝምታ ያንን ውጥረታቸውን ለመወጣት የሚሞክሩ እንደሆኑ ተደርጎ ይታሰባል። ሴቶች ደግሞ በአብዛኛው በግንኙነት ላይ የሚያተኩሩ ከብቃት ይልቅ እና ከጎል ግብ ጋር ለመድረስ ከማተኮር ይልቅ በአብዛኛው የግንኙነት ጥራት ላይ የሚያተኩሩ ናቸው ተብሎ ይወሰዳል ማለት ነው። ስለዚህ ሴቶች በግንኙነት ላይ የሚያተኩሩ ከሆነ ደግሞ በአብዛኛው ስለ ፍቅር፣ ስለ ውበት፣ ስለ ደግነት ጋር በተያያዘ ሴቶች የበለጠ ያንን የሚያሳዩ ሆነው ይገለጻሉ ከወንዶች ይልቅ ማለት ነው እና ልዩነቶችን እንደው በሁለት ፕላኔቶች መካከል ያለ ከተለያየ ፕላኔት የመጡ ከተለያየ ቦታ የመጡ ተደርጎ የሚወሰደው በአፈጣጠርም ላይ ያሉ ልዩነቶች በዚህ ውስጥ ሊንጸባረቁ ይችላሉ። ግን በአብዛኛው በስነ ልቦና ላይ የምናየው ነገር እንግዲህ ይህንን ጥያቄ ሳየው ጥናቶችንም ለማገላበጥ ሞከርኩኝና አንዳንድ ጥናቶችን ማየት ሞከርኩኝ እና ጥናቶች የሚያሳዩት ነገሮች የተወሰነ ልዩነቶች ይኖራሉ። ግን ያ ደግሞ አፈጣጠር ነው ወይስ ደግሞ አስተዳደግ ነው የሚለውን እና ባህል ነው ወይ ይሄንን ያመጣው የሚለውን ጥርት አድርጎ የሚያወጣ ነገር አልተገኘም። በአጠቃላይ ግን ሁለቱም አሁን አንተም እንዳነሳኸው ችግሩ ምን ላይ ነው ያለው? ተግባቦት ላይ ነው። በተግባቦት በጥቂት ነገር ነው የምንጋጭበት ብለህ እንዳልከው ሁሉ ተግባቦት ላይ ነው ልዩነት ያለው። ስለዚህ አብዛኛው ፐርሰናሊቲ ጥናቶች የአንድ ሰው ፐርሰናሊቲ በወንድነትና በሴትነት ላይ በተመሰረተ ብቻ ሳይሆን እንዲሁም የሰዎች ፐርሰናሊቲ ተብሎ እንግዲህ አንዳንዶቹ በ5 ሌሎቹ በ10 12 እንደዚህ አድርገው እንኳን ከፋፍለው ጥናቶችን ያደርጋሉ። ከወንድና ሴት ይልቅ የበለጠ የስነ ልቦና ውቅር
ተብሎ በሚመደብበት በነዛ ውስጥ ወንዶች የሚያሳዩት ባህሪ እና ሴቶች የሚያሳዩት ባህሪ ተብሎ በፐርሰናሊቲም ውስጥ ደግሞ እንደዚሁ ሊገለጽ ይችላል። በአጠቃላይ ግን አሁን በአብዛኛው ይሄ የወንድና የሴት ብለን ከምንከፋፍለው የተግባቦት ብለን ብንለው ወደ መፍትሄ ሊያመጣን ይችላል ብዬ አስባለሁ። ወንዶችም ከፍቅር ጋር በተያያዘ ሴቶች ለግንኙነት ለፍቅር ሞር ያስባሉ ብለን ብንል ወንዶች ፍቅር አያውቁም ወይ አይፈልጉም ወይም ደግሞ ግንኙነት አይወዱም ማለት አይደለም። ስለዚህ ለዚህ ነው በወንድና ሴት ከፋፍሎ ከማጥናትና ከመነጋገር ይልቅ በባህሪ ላይ ተመስርቶ ተግባቦቶቻችን ከባህሪያችን ከአስተዳደጋችን ከአፈጣጠራችን ጋር በተያያዘ ምን አይነት ነገሮችን ነው ማስማማትና መግባባት ያለብን የሚለው ነገር ላይ ማተኮር የተሻለ ነው ብዬ አምናለሁኝ። አንድ ጥሩ የወንድና የሴት ልዩነት ተብሎ እንደ ምሳሌ ልሰጥህ የምችለው ወንዶች ብዙ ጊዜ ራሳቸውን ለምሳሌ ወሲብን በተመለከተ ሊገልጹበት የሚፈልጉበት መንገድ ተግባር ላይ ያተኮረ ከንግግር ዝቅ ያለ ብዙ ንግግር ያልበዛበት እንደገናም ፍቅራቸውን ለመግለጽ ደግሞ እንደዚሁ መስራት ያለባቸው ነገሮች በመስራት በድርጊት ለመግለጽ ይሞክራሉ። ሴቶች ደግሞ ብዙ በንግግር መወደዳቸውን መፈለጋቸውን የሚገልጽና ያንን የሚያረጋግጥላቸው ብዙ ይፈልጋሉ። ስለዚህ እንደዚህ በወንድና በሴት መካከል እንደዚህ አይነት ልዩነቶች አሉ በተለምዶም ይባላል። ግን አሁን ይሄ በጣም ሰፊ የሆነ ሌላውን ሁሉ ጥቅል ውስጥ የሚከት ስለሆነ አሁን ያንተ የትዳር አጋር እንደዚህ ትሁን አትሁን አይታወቅም። ስለዚህ የጥላችሁ መነሻን ይሄ ነው ወይ ብሎ ወደዛ መነሻው እዛ ላይ ከመረባረብ ይልቅ የሷ ፍላጎት ምንድነው? እንዴት ነው ሐሳቧን የምትገልጠው? እንዴት ነው ፍቅሯን የምትገልጠው? የፍቅር ቋንቋዋ ምንድነው? ለጥል የሚዳርገን ነገር ምንድነው? መንስኤው ምንድነው ብለህ እሷን ብታጠናት የተሻለ ነው። ከአንተ ጋር ይስማማል አይስማማም የሚለውን ነገር ማለት ነው። ስለዚህ ወደ ግለሰቡ ጋር ማተኮር ይሻላል ብዬ ያልኩትም እና በአጠቃላይ የወንዶች የሴቶች ብለን ከምንፈርጃቸው ይልቅ የአንተን ችግር ሊፈታ የሚችለው በቀጥታ አንተን የሚመለከተው የሷ ባህሪና የሷ ህይወት እሷንም የሚመለከተው ያንተ ባህሪና ያንተ ህይወት ያንተ አፈጣጠር ያንተ አስተዳደግ ያንተ አመለካከት ስለሆነ የሁለታችሁን አንድ ላይ ማምጣት ይሻላል ያልኩበት ምክንያት ይሄ ነው። ተግባቦት ደግሞ ክህሎት ነው። ስለዚህ ክህሎት ስለሆነ ወንድም ሆነ ሴትም በተለያየ እድሜ ክልል ውስጥ ብንሆን ልናዳብረው የምንችል ልናሳድገው የምንችል ነገር ነው። ለአንዳንዶቻችን ቀላል ሊሆን ይችላል በተፈጥሯችን ተግባቢዎች ለሆኑ ሰዎች፣ ለአንዳንዶቻችን ዝምተኛ ለሆን ደግሞ ትንሽ አስቸጋሪ ሊሆን ይችላል። ሁላችንም ግን በአንድም ሆነ በሌላ እንደየ አፈጣጠራችን ለመነጋገር ሐሳባችን ለመግለጽ ስሜታችን ለመግለጽ ሌላውን ለማድመጥ የሌላውን ሐሳብና ስሜት ተረድቶ መልእክትን በትክክል ማስተላለፍ ግን ያንን ብቃት ግን መለማመድ ይቻላል። ያንን ክህሎት ማዳበር ይቻላል። ስለዚህ ያንተን ጥያቄ በአብዛኛው አንተ ባሰፈርከው ካቴጎሪ ውስጥ ከመክተት ይልቅ ተግባቦታችን እንዴት እናዳብራለን፣ ቅሬታዎቻችን እንዴት እንገልጸዋለን፣ ለግጭት መነሻ የሚሆነው የወንድና የሴት ጉዳይ ስለሆነ ነው ወይንስ ይሄም ነገር እንኳን ቢሆን በአስተዳደጋችን እውቀት ደረጃችን በአጠቃላይ እሳቢያችን ልዩነቶች ሊኖሩ ስለሚችሉ እንዴት አድርገን ልዩነቶቻችንን በማጣጣም መግባባት እንችላለን የሚለው ላይ ብትሰሩ የተሻለ ለትዳራችሁ ይጠቅማል ብዬ አምናለሁኝ እንጂ በወንድና በሴት ካቴጎሪ ከፋፍሎ ምናልባት እነ ቬነስ እና እነ ማርስ ብሎ ከተለያየ ፕላኔት ነው የመጣ ነው ብሎ እንኳን በዘጠናዎቹ የተጻፈው በአሁኑ ዘመን ላይ ብዙ የስርዓተ ጾታ ልዩነቶች የጠበቡበትና አንዳንድ እዛ ላይ የተናገረው እዚያ የማይሰራበት ነገሮች ሊኖሩ ይችላሉ። ስለዚህ ነው ከዛ ይልቅ የበለጠ የኔ ትዳር አጋር ወይም የኔ ሚስት አስተዳደጓ አስተሳሰቧ ምንድነው ተብሎ እሷን በማጥናት ከዛ የራስንን በማጥናት ሁለቱን ለማግባባት መቻልና ተግባቦታችን እንዴት ነው የምናሳድገው፣ እንዴት ነው የምንደማመጠው፣ እንዴት ነው አንዳችን የሌላውን ፍላጎት የሌላውን ስሜት የሌላውን ሐሳብ የምንረዳው፣ እንዴት አድርገን ነው ጠቅላላ አድርገን ገልጸን ከዛ በኋላ እንደተረዱን የምናውቅበት፣ ከዛ በኋላ በምን አይነት ሁኔታ ነው አንድን ችግር የምንፈታው የሚለው እዛ ላይ መስራት የተሻለ ነው ብዬ ስለማስብ እነዚህ ጽንፍ
ካቴጎሪዎች ወንድና ሴት ብለን እሱንም ደግሞ በሳይንሳዊ ድጋፍ ሰተን ልዩነቱ ለመረዳት ከመሞከር ይልቅ የበለጠ ወደ ራስ ህይወት ውስጥ ገብቶ ከጀነራል ከሆነው ማለት ነው እንግዲህ አጠቃላይ ከሆነው ነገር ውስጥ ወጥቶ የራስን የትዳር አጋር አስተሳሰብ ስሜት እና አመለካከት ሐሳብ አገላለጽ አጥንቶ ከራስ ጋር አዋህዶ በምትስማምበት መንገድ መሄድ ይሻላል ወደሚለው ጋር ነው ልብ የመጣውና እንግዲህ የግጭት መነሻ የሚሆነው የአፈጣጠር የባዮሎጂካል ዲፈረንሶቻችን ባሻገር ብዙ የግጭት መነሻዎች ልዩነቶችን በትክክል ማስተናገድ አለመቻል ስለሆነ ልዩነቶችን በመረዳት ያም ደግሞ ወደሚያግባባን ደግሞ ወደ ክህሎትን በማሳደግ ችግሮቻችን መፍታት እንችላለን ብዬ አምናለሁና እንግዲህ የተባረከ ትዳር ያርግልህ ክህሎታችሁን የምታዳብሩ ትሆናላችሁ ብዬም አምናለሁኝ ይቅና የመጨረሻዎቹ ደቂቃዎች ላይ ደርሰናል አድማጮቻችን በርከት ያሉ አስተያየቶች መጥተዋል ሁላችሁንም ከልብ እናመሰግናለን መስፈን ከዚሁ ከአዲስ አበባ ለአስተያየቱ በጣም እናመሰግናለን አድማሱ ነኝ ከምስራቅ ሸዋ ብሎናል በጣም እናመሰግናለን ስንታየው ታደሰ ከመሃል ዳትሰን ሰፈር እስከ መጨረሻው አብረንን ብሏል ጌታቸው ደቦጭ ከጠቅላይ ቢሮ በጣም እናመሰግናለን አዝማቹ ከወለጋ ሰፈር ስሜ ቅሪያሉ አድማጫችን ሲኤምሲ የተባበሩት ማዲያ ከተሰለፈን ረጅም ሰዓት ሆኖናል ለነዳጅ አካባቢ ያሉ ወጣቶች ግን በገንዘብ ደግሞ በየማል ያስገቡ እኛ ደግሞ ቆመን ቀርተናልና አዛ አካባቢ የጸጥታ አስከባሪዎች ባካችሁ ይህንን ተመልከቱ የሚል መልእክት አስተላልፈዋል ኢሳያስ ካብነት በተስፋ መቁረጥ በፍጹም አያስፈልግም በህይወት ላይ መውጣት መውረድ አንዳንዴ ያጋጥማል ቅዱስ ያሬድ ታሪክም ይህንን ነው የሚያስተምረን ብሎ ይህንን ሐሳብ አንስቶልናል ዘላለም ከ22 ካሳንቺስ በተመሳሳይ ተስፋ ከቆረጥን ተስፋ ቆረጥለት ያኔ ነው ምን ሞተው ብሏል ለአስተያየቱ እናመሰግናለን ግርማ ከሳሪስ አቤ ገዳሙ ከሐረር ዌስ 5 ከኮልፌ ደግሰው ከጉመር ገነት ከአዲስ አበባ አብርሃም ግዛው ብርሃኑ ፈየራ አቶ ዘንጉ ፈረጃ ከሪበከንቶ ሸዋ ከሽሮሜዳ ሸዋ ሳቡሬ ከሽሮሜዳ ቢኒያም ከፒያሳ ለአስተያየቶቻችሁ በጣም እናመሰግናለን ከኛ ጋር ደግሞ ነገ በተመሳሳይ በድጋሚ እናገኛችኋለን መታደል ነው በኤፍሬም ታምሩ ዜማ እንሰናበታችኋለን ደናምሹልን ኢትዮጵያ ሀገራችን ለዘላለም